ምን ልታች አሁን ልታች በጣም ደህና ናት። ሁላችሁም ገብታችሁ እንዳታጨናንቋት። አንዳንድ እየገባችሁ አዋራች። በጣም ደህና ናት። እንዴ ደገመኝሽ? እንዴት ላሳያችሁ? አንቺ እኮ ጠንካራ ነሽ አይደለም? እዚህ ሰማኛለህ? ምን አንተ ነገር ትሆና አትከለሽ? ሰሱና ቀኑ ምን ያስነሳው? ምን ያስነሳው? እንዴ እኔ እኮ የትኛውን ሰው ደም መስጠት እችላለሁ? ይበረለው እንዴ ያንተ የደማይነት ቆሎ እንዴ? አሁን እንዴት አልነገርኳችሁ? እንዴ ኪና መተጋጋሚ ወደ ስልክ እኮ አላሰብ ያለው እምሩ በድንገት ታማ ሆስፒታል ገብታለች። በዙሪያውም ያሉ ሰዎች በጣም እየተጨናነቁ ነው። እሷም ከህመሟ አንጻር ደም ያስፈልጋታል ተብሎ ለሷ የሚሆን ደም ግን ስለጠፋ ናሆሜም እንግዲህ በጭንቀት ሆኖ ዶክተር ለምን ሆኑ ታዲያ? ስለዚህ የኔን ደም ቀምመውም ሆነ ምንም አድርገው ለምሩ ሰጥተዋት ምሩዬን ማትረፍ አለባቸው ይላል። አንዳንድ ጊዜ እንግዲህ ሲጨንቀን የምናደርገውንና የምናስበውን ነገር አናቅም። እሱም በጭንቀት ነው እንግዲህ ይህንን ሊያስብ የቻለው። እንግዲህ ያው ደም እንዴትም ሆኖ ሊቀመምና የማይሆን ደም ለአንድ ሰው መሆን እንደማይችል ማለት ነው። ነገር ግን እሷ በምን ዳነች የሚለውን እንግዲህ አብረን የምናየው ይሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ተረፍ ብዝት ይበልልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቻናሉ ተቀላቀሉ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እንደውም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ በአጓጊው የጽናት ድራማ ይዤላችሁ ብቅ ብያለሁኝ። በባለፈው ክፍል እንግዲህ ምሩዬ በቡና ተፈልቶ በቡናው ላይ የሰው እጣን እንግዲህ እሷ ደግሞ የልብ ታማሚ በመሆኗ እጣኑ አፍኗት እንግዲህ ሆስፒታል ገብታለች። ነገር ግንስ ዛሬስ ምን ተፈጠረ? ምን አለ? እስቲ አብረን እንከታተል። ታዲያ ዛሬ ሆስፒታል ሆነው በጣም ተጨንቀው ነበር። እንዲሁም ጓደኞቿም ሆነ ፍቅሯ ናሆሜም እንግዲህ በጣም ተጨንቀዋል። ሰናይትና ጽናትም እንግዲህ ወደ ክፍሏ እየገቡም ይጠይቋታል። እሷም በጣም ከፍቷት እያለቀሰች እናቴንና ናሆሜን አደራ ብላ ለጽናትና ለሰናይት ትሰጣለች። እነሱም ተደናግጠው እንደዚህ አትበይ፣ ምንም አይፈጠርም፣ ምንም አይሆንም ይሏታል። ነገር ግን እምሩ በጣም እንዳመማትና ምንም ለናሆሜ አጉል ተስፋ ሰጥቼዋለሁ እያለች በጣም ከራሷ በላይ ለምትወደው ለፍቅረኛዋ ለናሆሜ ነበረ የምታስበው። እንዲሁም እንግዲህ በተመሳሳይ ናሆሜም በጣም እያሰበ እኔ እኮ ካለምሩ ባዶ ነኝ፣ ህይወት የለኝም፣ ህይወቴ ባዶ ነች ካለሷ እያለ እንግዲህ በጣም ጭንቀት ላይ ነው ያለው። የምሩ ህመሟ እንግዲህ እነሱ አላወቁም ነበረና ምክንያቱ ምንድን ነው ብለውም ይጠይቃሉ። ዶክተሯም እንግዲህ በጭስ ምክንያት ነው ትላለች። ቅዱስ እንግዲህ እሱ እኔ ያንን ጭስ አለማውጣቴ ነው ሰበቡ፣ ለኔ ነው፣ ለኔ የፈላው ቡና ነው ጭሱም እየጨሰው ይልና ቅዱስም በጸጸት እንትን ይላል። እንግዲህ ናሆሜም ይህንን ንዴት መቋቋም ያቃተው ዘሎ እሱን ያንቀውና አንተ ነክ ለካ እንደዚህ ያደረግከው፣ እኔ እች ልጅ አንድ ነገር ብትሆን አልለቅክም ይለዋል። እንግዲህ እሱም በጣም ጸጸት ላይ ነው ያለው። ምን አይነት ሰው ነኝ ግን? ቤተሰቦቼም በእኔ ምክንያት ያልሆነ ነገር ውስጥ ሆኑ። ዛሬም ደግሞ ምንም የማታውቀው ልጅ በእኔ ችግር እንደዚህ ሆናለች። እኔ በቃ ምንድን ነው እሱ? ለምንድን ነው የምኖረው? እኔ እንደ ስሜ አይደለውም፣ ቅዱስ ሳሎን እርኩስ ነኝ እያለ እንግዲህ ራሱን በጸጸት ውስጥ ይገኛል። በሌላ በኩል እንግዲህ ዶክተሯን ኪራንና ናሆሜንም ጠርታ እያናገራቸው እምሩ ደም እንደሚያስፈልጋትና የደም አይነቷ ግን ከዚህ እንደሌለ ትነግራቸዋለች። ናሆሜም እባካችሁ እሷን ማዳን አለባችሁ ይላል። እሷም እንግዲህ እናንተም ፈልጉ እኔም እፈልጋለሁ በተቻለ አቅም ትለዋለች። ከዛ እሷም ኦኤክ ደም ነው፣ ስለዚህ ከቤተሰብ ካለ እስቲ ፈልጉ ትላለች። እነሱም ግን የሁላቸውም ተመሳሳይ እንዳልሆነ ይነግሯታል። ነገር ግን ተረጋጉና በየአቅጣጩ ፈልጉ፣ እኛም ደግሞ እንፈልጋለን ትላለች። ናሆሜ ግን በጣም እየተበሳጨ ነው።
ሁሉ ነገር አድርግ። እንግዲህ እኔ እኮ በገንዘብ የሚቀየር አይደለም፣ እኔ በገንዘብ የሚቀየር ነገር አይደለም፣ ስለዚህ ይሄ ስራ ነው ብላቸውም ጥላቸው ትሄዳለች። በሌላ በኩል እንግዲህ ክብሮንና ጽናትም ወደ ቤት ሄደው ለምሩ የሚሆነውን ነገር እያዘጋጀች ነበረ። ነገር ግን ጽናት በሀሳብ ሄዳ ነበረ። ክብሮም ጽናት እንደዚህ አታስቢ፣ እንደዚህም አትጨነቂ፣ በሀሳብና በጭንቀት የሚመጣ ነገር የለም፣ አንቺ ተረጋጊና እሷ ጋር መሄድ አለብን ይለውና ይሄዳል። ክብሮም እንግዲህ አስተሳሰቡ በሰል ያለ ስለሆነ መፍትሄ የሚፈልግበት አጋጣሚ ስላለ ሁሉን ነገር ረጋ ብሎ እያሰበ ነገሮች እንዴት እንደማይሄዱ እንግዲህ ይነግራታል። ኪራም እሺ ብላ እንግዲህ ጽናትም ወደ ነኪራ ይሄዳሉ። አሁንም እንግዲህ በምሩ ምክንያት የተጨነቀው ናሆሜ መረጋጋት አቅቶታል። ሆስፒታሉንም በጣም እየበጠበጠው ነው። ለማረጋጋት እንኳን ቢሞክሩት እንኳን እሱ እንኳን መረጋጋት አልቻለም። ለእናንተ መረጋጋት ማለት ምን ማለት ነው? ሚስቴ እኮ ናት እኮ ከውስጥ ያለችው። ስለዚህ ለምንድን ነው እሱ እንደዚህ የሚሆን ነው? ዶክተሮች ተምረዋል አይደል? ለምንድን ነው የተማሩት? እኛ ስንሞት መሞት እንደሌለብን፣ እኛ ስንጨነቅ መጨነቅ እንደሌለብን የሚያድኑ ናቸው እኮ። ስለዚህ ቀጥ ብለው የኔን ደም ቀምመው ለእሷ ሰጥተዋት እሷን ማዳን አለባቸው ይላል። እነሱም ጓደኞቹ እባክክን ተረጋጋ፣ እንደዚህ መሆን የለበትም ብሎ እነሱን ጥሎ ወደ ውስጥ ገብተዋል። የትኛውን ቦታ ደውለናል፣ የእሷ ደም ግን መገኘት አልቻለም ብሎ እሱም ጥሏቸው ይሄዳል። ጓደኞቹም ተደናግጠው ከዶክተሮቹ እንዳይጣላብን በማለት ተከትለውት ወደ ውስጥ ይገባሉ። በሌላ በኩል እንግዲህ ኬብሮንና ቅዱስ ይገናኛሉ። እንዴት ነክ በማለትም ይጠይቀዋል። ከብሮም ሲጠይቀው ቅዱስ እንግዲህ ተስፋ እንደቆረጠ ይነግረዋል። እኔ ሁሌ ለሰው ምክንያት ነኝ እያለ ይነግረዋል። ቅዱስም ለምንድን ነው የማትጠይቃት ብሎ ኬብሮን ሲጠይቀው ቅዱሱም በእኔ በተለኮሰ ጭስ ነው እኮ እሷ የታፈነችው፣ በምን ድፍረቴና በምን አይኔ ነው ሄጄ እሷን አይቼ የምጠይቀው ብሎ ሁሉን ነገር ይነግረዋል። ክብሮምም ሁሉን ነገር ከራስ ጋር ካያያዝከው ነገሮች ጥሩ አይመጡም፣ ስለዚህ ቆም በልና አስብ፣ ሁሉን ነገር ራስክን ተወቃሽ እንዳታደርግ ይለዋል። ክብሮም ግን እንደዚህ እየመከረው ነበረ። ነገር ግን ግባና ጠይቃት፣ ነገር ግን አሁን ደም እንደሚያስፈልጋትና የእሷ ደም ስላልተገኘ ይነግረዋል። እንዴ የኔ ደም እኮ ለማንኛውም ሰው መስጠት እችላለሁ እኔ ይላል። ሁሉም ነገር ተመሳሳይ እንደሆነ ሲነግረው ክብሮምም ደስ ብሎት ለካ እንዲህ ይሄ ሁሉ እያለን ነው እንዴ እንትን ያልከው፣ ስለዚህ ለእምሩ እንድረስላት ይላል። ነገር ግን ከውስጡ ያደረ ፍራቻ በውስጡ ደፍሮ እንዲሄድ እንዳያደርግ አድርጎ ነበረ። ከዛ እሱም እኔ አልሄድም፣ እኔ በቀረብኳቸው ጉዱን ችግር ጓዙን ጠቅልሎ ወደ እነሱ ይመጣል፣ ስለዚህ እኔ ከሰዎች መራቅ አለብኝ ይላል። ክብሮምም እባክን ተረጋጋ ሲለው ጥሎት ይወጣል። ከዛ አንተ ይሄን ነገር የማታደርግ ከሆነ ነገር ግን እምሩን አሁን የገደልካት አንተ ነክ የጭሱ አይደለም ይለዋል። ከዛ እሱም እሺ ብሎ ተከትሎት ይሄዳል። ኬብሮምን በጣም ደስ ብሎታል። ለእምሩ የመዳን ምክንያት ሆኖታል። እንግዲህ ደም ሰጥቷት ጓደኞቿም በዙሪያው ያሉ ሰዎች ሁሉም ደስ ብሎታል። እሷንም እንዴት ነች ሲሏት እድሜ ለቅዱስ አሁንማ በጣም ጥሩ ሁኔታ ላይ ነው የምገኘው ትላለች። ሁላቸውም እንግዲህ ደስ ብሏቸዋል። ወደ ቤትም ተመልሳ እረፍት እንደምታደርግና ማረፍ እንዳለባት አስጠንቅቀው ይነግሯታል። እሷ ግን አሁንም ተኝቼ ነው እኮ የሰነበትኩት፣ ነገር ግን ተኝቼ ምን አደርጋለሁ ትላለች። አሁንም ሰናይት ለመጠየቅም ሄዳለች። ብዙ ስራ እንዳበዛባትና እንዳጠፋት ትናገራታለች። እሷም ችግር የለም ትላለች። የናሆሜን እንግዲህ ደሜን ቀምሙ እያለ እንትን ያለውን እያነሳችና ትስቃለች። በሱ ቦታ ብትሆኝ እኮ አንቺም ይህንኑ ነው የምታረጊው፣ ነፍሴን ለውጡልኝ ነው የምትይው፣ እንደዚህማ አትይ እያለች አብረው ይጨዋወታሉና
እረፍት እንደሚያስፈልጋትም አስጠንቅቃ ትናግራታለች። ኪራም እንግዲህ ይቅርታ ለመጠየቅ ወደ ቅዱስ ይሄዳል። ቅዱስም እንግዲህ ይቅርታ ሲጠይቁት አረ ችግር የለውም በዚህ ነገር አታስቡ እያለ እሱም አስጠንቅቆ ይነግረዋል። የዛሬ ድራማችን እዚህ ላይ አብቅተዋል። ቀጣይ እስከምንገናኝ ቸር ሰንብቱ።